እና ዛሬና በሚቀጥለው ሳምንት የእግዚአብሔር መጽሐፍ በሚል እንማራለን። እንግዲህ የእግዚአብሔር መጽሐፍ ብለን በምንማርበት ጊዜ ስለ መጽሐፍ ቅዱስ አይደለም። የእግዚአብሔር መጽሐፍ ስል አዎ መጽሐፍ ቅዱስ ነው እሱን የሚነግረን፣ ግን ስለ መጽሐፍ ቅዱስ አይደለም። የእግዚአብሔር መጽሐፍ ብዬ ስናገር ስለ እያንዳንዳችን 2 ቮሊዩም ያለው መጽሐፍ በመንፈሳዊ ዓለም እንደተጻፈ ስንቶቻችን እናውቃለን? በእያንዳንዳችን ስም ማለት ነው። ልክ ብሉይ ኪዳንና አዲስ ኪዳን ተብሎ እንደተቀመጠልን ልክ እንደዚሁ በመንፈሳዊ ዓለም በስማችን ዮሴፍ፣ ዳንኤል፣ አስቴር በመንፈሳዊ ዓለም በእያንዳንዳችን ስም 2 ቮሊዩም ያለው መጽሐፍ ተጽፎ ተቀምጧል። 2 ቮሊዩም ያለው መጽሐፍ፣ እሱን ደግሞ በማስረጃ አስረዳችኋለሁ። ለምሳሌ እንግዲህ መጽሐፍ ሁሉ የሚናገረው ለምሳሌ መጽሐፍን በምታነቡበት ጊዜ ብሉይ ኪዳንም ሆነ አዲስ ኪዳን ሁሉ ነገር የሚናገረው ስለ ኢየሱስ ክርስቶስ ነው። ምክንያቱም የነገሩ ሁሉ ቁልፍ ስለሆነ የእግዚአብሔር ዋና ቁልፍ ነው። የወንጌል ዋና ማሰሪያ ነው። የእኛ ደግሞ የደህንነታችን ምንጭ ነው። ስለዚህ መጽሐፍት ሁሉ በሙሉ የሚናገረው ስለ ኢየሱስ ክርስቶስ ነው። ብሉይ ኪዳን ስትናገሩ አዲስ ኪዳን ላይ መጥቶ እንዴት ስራዎችን ሰርቶ ጨርሶ እንዴት እንደሚሄድ ካርታው ጂፒኤሱ ነው ብሉይ ኪዳን። የኢየሱስ ክርስቶስ ማንነት እያንዳንዱን ነገር ዝርዝር የሚናገረው ከዛ መጥቶ ምን ሰርቶ እንደሚሄድ የሚናገር ካርታው ነው ማለት ነው። ለዚህ ነው አዲስ ኪዳንን በሙሉ በምታነቡበት ጊዜ ይሄ የተባለው ተፈጸመ፣ ናዝሬት ይሂድ የተባለው ተፈጸመ፣ ወደ ግብፅ ወረደ የተባለው ተፈጸመ 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 ተፈጸመ፣ መስቀል ላይ ልክ ሲደርስ ተፈጸመ ይላል። ተፈጸመ ያለው ምንድን ነው? የተጻፈለትን በሙሉ እያንዳንዱ ሁሉ ሄደና ጨረሰ፣ አለቀ ማለት ነው። ስለዚህ መጽሐፍ በሙሉ ስለ ኢየሱስ ክርስቶስ ይናገራሉ ማለት ነው። ነገር ግን ከኢየሱስ ክርስቶስ ቀጥሎ በጣም ብዙ የተነገረለት ደግሞ አለ። በጣም ብዙ የተነገረለት ወገኖች ሆይ በመጽሐፍ ቅዱሳችን በጣም ብዙ የተነገረላቸው የሚገርም ነገር ብዙ የተጻፈላቸው የተነገረላቸው ሰዎች አሉ። እነሱን መዘርዘር አልችልም። ነገር ግን በመጽሐፍ ቅዱስ ከተዘረዘረላቸው ከኢየሱስ ክርስቶስ ቀጥሎ በጣም ስሙን ስለሚያነሳው ስለ አንድ ሰው እንማራለን ማለት ነው። እሱም እንግዲህ ዳዊት ነው ማለት ነው። ወገኖች ሆይ ልንገራችሁ፣ እንደውም የዳዊትን ያክል ኢየሱስ ክርስቶስ ዝርዝር አልተጻፈለትም። ነግሬያችኋለሁ። መጽሐፉ ሁሉ በሙሉ የሚያወራው ስለ ኢየሱስ ነው፣ ግን የዳዊትን ያክል ዝርዝር አልተጻፈለትም። ስለ አስተዳደጉ ብትሉ፣ ስለ እህቶቹ፣ ስለ ወንድሞቹ፣ ስለ ዘር ማንዘሩ፣ ስለ አገልግሎቱ፣ ስለ ላይፉ፣ ስለ ውድቀቱ፣ ስለ እያንዳንዱ ነገር ዲቴል ነው መጽሐፍ ቅዱስ ያስቀመጠው። ዲቴል ወገኖች ወይ በእህቶቹ መካከል፣ በወንድሞቹ መካከል፣ በወንድሞቹ ልጆች መካከል፣ በእህቶቹ ልጆች መካከል፣ በእናቱ መካከል፣ በአባቱ መካከል፣ እንደገና በአያቱ በቅድመ አያቱ ሁሉ ወገኖች ወይ የዳዊትን ያክል ኢየሱስ ክርስቶስ ዝርዝር አልተጻፈለትም። ነገር ግን እንግዲህ ይህንን በምንልበት ጊዜ መጽሐፍ ቅዱስ ታሪክ ብቻ ሳይሆን የሚናገረው እየተናገረ ያለው ስለ እኛም ነው ማለት ነው እና በእያንዳንዳችን ስም 2 ቮሊዩም ያለው ሐዘናችንን፣ ውድቀታችንን፣ መነሳታችንን፣ በረከታችንን እያንዳንዱን ነገር ሁሉ በሙሉ በመጽሐፍ ተጽፎ ተቀምጦልናል። አስረዳችኋለሁ። እንግዲህ በተለይ ወደ አዲስ ኪዳን ስንመጣ ኤፌሶን ምዕራፍ 2 ቁጥር 10 አብዛኛውን ጊዜ በጣም ቶፕ ጥቅስ ነው። በጣም የተወደደ ጥቅስ ነው። ብዙዎቻችን እንናገረዋለን። ሰብከንበት ሊሆን ይችላል። ሰባኪዎችም ሲናገሩ እንሰማለን። ኤፌሶን ምዕራፍ 2 ቁጥር 10 ላይ ምንድን ነው የሚለው? የእኛ ካርታ ነው ማለት ነው። እንግዲህ ካርታ በጣም አስፈላጊ ነው። በሀገራችን ልክ ጂፒኤስ እንደምንለው ማለት ነው። ከአንድ ቦታ ወደ አንድ ቦታ ተነስተን በምንሄድበት ጊዜ ጂፒኤስ ያስፈልገናል። አንዳንድ ጊዜ ጂፒኤሱ እየመራን መንገድ እንስታለን። መንገድ ከሳትን ተመልሳ እንደገና ወደ ቦታው ትመልሰናለች ማለት ነው። አሁንም ከሳትን እንደዛው። ስለዚህ መድረሳችን አይቀርም፣ ግን ምን ይሆናል ማለት ነው? ሰዓት ይሄዳል። በተሳሳትን ቁጥር ሰዓት እየጨመረ፣ በተሳሳትን ቁጥር ሰዓት እየጨመረ፣ ደቂቃ እየጨመረ ነው። ኤፌሶን ምዕራፍ 2 ቁጥር 10 ምን ይላል? አንተ ከመፈጠርህ በፊት ነው የሚለው። አንተ ከመፈጠርህ በፊት መልካሙን ስራ እንድትሰራ በክርስቶስ ኢየሱስ ተፈጥረሃል ይላል። ምን ማለት ነው? አንተ ከመምጣትህ በፊት መጀመሪያ ካርታ ጂፒኤስ መጥቷል ነው።
አንተ አሁን ጸልየህ ጾም ጸሎት ይዘህ ምንድነው የምሰራው ጌታ ሆይ እንደው ምንድነው የማደርገው እስቲ እንደው ፈቃድህን አስታውቀኝ እንደው ምን አስበሃል እንደው ምን ይመስልሃል ጌታ ሆይ ምንድነው ማድረግ ያለብኝ ጌታ ሆይ እንደው እግዚአብሔር አምላክ ሆይ ለመሆኑ ታስታውሰኛለህ እንደው ለመሆኑ ትዝ እልሃለሁ ምናምን አሁን አንዳንዶች ለመሆኑ አለ ይላሉ መከራ ውስጥ ሲገቡ እንደው መኖርህን ብቻ እስቲ ንገረኝ ይላሉ ወገኖች መኖሩ ብቻ ሳይሆን አንተ ከመምጣትህ በፊት መዳንህም ራሱ መዳንህ አንተ ከመፈጠር በፊት ነው የሆነው ስራህም ራሱ ከመምጣት በፊት ነው ኦልሬዲ ተጽፎ ተቀምጦልሃል ነው የሚለው ኤፌሶን ምዕራፍ 2 መልካሙን ስራ እንድንሰራ በክርስቶስ ኢየሱስ ምን አድርገናል አንተ ገና ከመምጣት በፊት ስለዚህ በጣም ዛሬ የምንመለከተው ምንድነው የተጻፈልን በእያንዳንዳችን ስም የተጻፈልን መጽሐፍ አለ የምንሰራው ስራ በዝርዝር ዲቴል ተጽፎልን ነው የመጣ ነው አሁን የምናስታውሰው አሁን የምንጠይቀው ነገር አይደለም ከዛ ከላይፋችን ጋራ ልንገናኝ ያስፈልጋል ማለት ነው ስለዚህ ስለ ብዙዎቹ መነጋገር ባንችልም ከሰዓታችን ሁኔታ አንዱን ይሄንን ዳዊትን እናነሳና ዳዊት እንዴት ላይፉ ሁሉ ተጽፎ እንደመጣለትና ከዛ በኋላ ደግሞ እነዛን ደግሞ ነገሮች እንዴት ሲያደርጋቸው እንመለከታለን ማለት ነው ሁላችሁ እንግዲህ የምታውቁትን መጽሐፍ ቅዱስ መዝሙረ ዳዊት ምዕራፍ 139 እናወጣና ቁጥር 15 እና 16 ብቻ አነባለሁኝ መዝሙረ ዳዊት ምዕራፍ 139 ቁጥር 15 እና 16 አነብላችኋለሁ ይሄ በጣም የታወቀ ጥቅስ ነው የዳዊት መዝሙር ነው ርዕሱ ራሱ የእግዚአብሔርን አዋቂነት የእግዚአብሔርን ችሎታ ነው የሚለውና መዝሙር 139 ቁጥር 15 እና 16 ምን ይላል እኔ በስውር በተሰራው ጊዜ የተሰራውት ምንድነው ይላል በስውር በተሰራው ጊዜ አካሌም ከምድር ታች በተሰራ ጊዜ አካሌ ሲሰራ አጥንቶቼ ከአንተ ምን አላሉም አልተሰወሩም ሚልና ተመልከቱ ቁጥሩን ሁሉ እኔ በተሰራውም አጥንቶችም በተሰሩ ጊዜ ቁጥር 16 ያልተሰራ አካሌን ተመልከቱ ይሄ ደግሞ ገና ከመፈጠሩ በፊት እናትና አባቱ ከመገናኘታቸው በፊት ገና ምንም ከማድረጋቸው በፊት ማለት ነው ያልተሰሩ አካሌን አይኖች አዩኝ ይሄ ብቻ አይደለም የተፈጠሩ ቀኖች ሁሉ የምኖርባቸው ቀኖች ሁሉ አንዳቸውስ እንኳን ሳይኖር በመጽሐፍህ ተጻፉ ይላል እናመሰግንሃለን ጌታ አባት ሆይ ልጆችሽ ከቃሉ የተማሩ ይሆናሉ ይላል ቃልህ ጌታ ሆይ ካንተ የተማሩ ይሆናሉ ይላል ቃልህ ጌታ ሆይ በጌታ በኢየሱስ ስም በዚህ ያሉ እህቶችንና ወንድሞችን ዛሬ በቃልህ እንድታስተምረን በጌታ በኢየሱስ ስም ጸልያለሁ ከሁሉ የማንሰውን ልጅህን እኔን እርዳኝ በጌታ በኢየሱስ ክርስቶስ ስም አሜን ዳዊት እዚህ ላይ ሲናገር ምንድነው የሚለው ያልተሰራ አካሌን ያልተፈጠረ ቀኔን እያንዳንዱ ሁሉ በዝርዝር ምን አድርገዋል ጽፈኸዋል ይላል ስለዚህ ዳዊት ተጽፎለት ነው የመጣው እያንዳንዱ ነገር ሁሉ ዲቴል በዝርዝር ተነግሮለት ነው የመጣው ማለት ነው መዝሙረ ዳዊት 27ን እንደምታውቁት ዳዊት ሳይቀባ የሚል መዝሙር ነው እንደምታውቁትና ያ ክፍል የሚናገረው ምንድነው እግዚአብሔር ብርሃንና መድኃኒቴ ነው የሚያስፈራኝ ማን ነው እግዚአብሔር የህይወቴ መታመኛ ነው የሚያስደነግጠኝ ማን ነው ክፉዎች አስጨናቂዎቼ ስጋዬን ይበሉ ዘንድ በቀረቡ ጊዜ እነርሱ ተሰነካክለው ወደቁ ሰራዊት ቢሰፍርብኝ ልቤ አይፈራም ይልና እግዚአብሔርን አንዲት ነገር ለመንኩት ይላል ምን ይላል በህይወት ዘመኔ ሁሉ በእግዚአብሔር ቤት ኖር ዘንድ እግዚአብሔርን ደስ የሚያሰኘውን አይ ዘንድ ብሎ ሳይቀባ የበራለት ይመስላልና አስቀድሞ ይህንን ጸሎት ሲጸልይ እንመለከታለን ታዲያ በመጽሐፍ ቅዱሳችን ወገኖቹ እግዚአብሔር ባሪያዎቹን በተለያየ ስም ጠርቷል አብርሃምን ወዳጄ እንደገና ደግሞ ሙሴን ደግሞ በእንግሊዘኛው እንግዲህ ቤስት ፍሬንድ እንደምትሉት ማለት ነው ፊት ለፊት የሚያወራው እንዴት ትደፍራላችሁ እሱ እኮ ሰውን እንደማወራ ሳይሆን እንደ ጓደኛዬ ፊት ለፊት የማወራው ነው ብሎ ዘኍልቍ 12 ላይ እንደተናገረ እንደ ጓደኛው እንደ ቅርብ ወዳጁ እንደ ቅርብ ወንድሙ ፊት ለፊት ወገኖች ዳዊትን የጠቀሰውን ያክል ግን ለማንም አልጠቀሰም ምን ብሎታል እንደ ልቤ ብሎ መጽሐፍ ቅዱስ አስቀምጦታል እንዴት ዳዊትን እንደ ልቤ ይለዋል እንዴ
እኛ እኮ ዳዊትን እኮ በመጽሐፍ ቅዱስ እኮ ስናውቀው እኮ የሚገርም እንደ ልቤ የሚባል እኮ አይደለም። እንዴት ነው መጽሐፍ ቅዱስ ዳዊትን እንደ ልቤ ያለው? በጣም የሚገርም እኮ ነው። እንደ ልቤ ብሎ እንደ ልቤ ያለበት ምክንያቱ ምንድን ነው ስንል ፈቃዴን የሚያደርግ ብሎ መጽሐፍ ቅዱስ አስቀምጦታል። እንደ ልቤ ፈቃዴን የሚያደርግ ነው ብሏል። ወገኖች ሆይ እግዚአብሔር የሚሰራው በሰው ጭንቅላት አይደለም። ልብ በሉ። እግዚአብሔር በሰው ጭንቅላት አይሰራም። እግዚአብሔር የሚሰራው በሰው ልብ ነው። ለዚህ ነው የታመነው ሳሙኤል ሊቀባው በሄደ ጊዜ ምን አለ? እነዛ ታላላቅ ወንድሞቹን አየና ልባቸውን አይቶ ናቃቸው ይላል። ዳዊትን ግን እግዚአብሔር ወደደው። ምክንያቱም ልብን አይቶ ስለሚያደላ ማለት ነው። በጣም የሚገርማችሁ ነገር ለዚህ ነው እንግዲህ በጣም ብዙ ጥቅሶችን አላነብም፣ ጥቅሶችን ነው የምሰጣችሁ። የሐዋርያት ሥራ ምዕራፍ 13 ቁጥር 36 ላይ የሐዋርያት ሥራ 13:36 ላይ በጣም የታወቀውን ጥቅስ እናነባለን። ምን የሚል? ዳዊትም በተሰጠው ዘመን የእግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ ይላል። እንዴ በተሰጠው ዘመን የእግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ? ዳዊት የእግዚአብሔርን ሐሳብ ብቻ ነው ያገለገለው? በፍጹም በፍጹም። መጽሐፍ ቅዱስ ይሄንን አይልም። በተሰጠው ዘመን የእግዚአብሔርን ሐሳብ ብቻ አገልግሎ አለፈ አይልም። ወደ ታሪኩ ስንሄድ ለቤተሰቡ ውድቀት፣ ለልጆቹ ለእያንዳንዳቸው ሞት ኃላፊነቱን የወሰደው ዳዊት ነው። ለምሳሌ በኦርዮን መካከል ያደረገው ነገር ታውቃላችሁ። ሚስቱን አስነውሮ አስረግዞ ባሏን አስገድሎ ከዛ በኋላ ሚስጥር ሊደብቅ ሲል እግዚአብሔር መጥቶ ከቤተ መቅሰፍት አይጠፋም ብሎት ከዛ በኋላ ለ10 ሚስቶቹ መደፈር በገዛ ልጁ በአቤሴሎም፣ ከዚያስ የመንግስቱ መነጠቅ፣ አቤሴሎም የበኩር ልጁን አምኖንን ሲገድል፣ ከዛ ሰለሞን አዶንያስን ሲገድል፣ አዶንያስ የዳዊትን ዙፋን ሲገለብጥ፣ እሱ ብቻ አይደለም ሚስቱንም ሁሉ ሲመኝ እንመለከታለን። ትልልቅ ውድቀቶች የተካሄዱት በዳዊት ምክንያት ነው። ነገር ግን መጽሐፍ ቅዱስ ምን ይላል? በተሰጠው ዘመን የእግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ ይላል። ተመልከቱ እንግዲህ የሉቃስ ጸሐፊው ሉቃስ የሐዋርያት ሥራን በሚጽፍበት ጊዜ መንፈስ ቅዱስ ሪማይንድ እንዳደረገው ወደኋላ መልሶ ምን አለው? ወደኋላ ሄደና ከ1000 ዓመት በፊት ዳዊት የሰራውን ስራ መንፈስ ቅዱስ ሪማይንድ እንዳደረገው። ዳዊት ሞቷል። ከሞተ 1000 ዓመት ሆኖታል። ነገር ግን መንፈስ ቅዱስ ለጸሐፊው ለሉቃስ ነገረው። ምን አለው? ባሪያዬ ዳዊት የእግዚአብሔርን ሐሳብ ካገለገለ በኋላ አንቀላፍቷል ይላል። ታዲያ በዚህ 2 ሳምንት የምንመለከተው ነገስታት ያላሰቡትን፣ ነቢያት ያልመጣላቸውን፣ ኃያላን የተባሉ ታላላቅ እግዚአብሔር ሰዎች ከነ ሙሴ ጀምሮ ሌሎቹም ብዙ ታላላቅ ነቢያቶችና ካህናት ያልሰሩትን ስራ በእግዚአብሔር ልብ ላይ የነበረውን የተጻፈለትን፣ ወገኖች ሆይ አስምሩበት፣ የተጻፈለትን ሰርቶ የሄደ ሰው ነው። አሁን መጽሐፍ ቅዱስ በጣም ብዙ ድካሞቹን ይነግረናል ስለ ዳዊት፣ ውድቀቶቹን፣ ሽንፈቶቹን። እንደውም 2 ሳሙኤል ምዕራፍ 21 ላይ በምታነቡበት ጊዜ ዳዊት ደከመ ይላል። ያ ጀግና ሰው፣ ያ ኃያል ሰው እና ከጌት የሆነ ሰው አንድ ሰው ሊገለው ነበረ ይላል። ወገኖች ሆይ ዳዊት ያለ ጊዜው ነው ያረጀው፣ ያለ ጊዜው ነው የገረጀፈው፣ ያለ ጊዜው ነው የወደቀው ወገኖች። ምክንያቱም በህይወቱ ካሳለፈው የተነሳ አንዳንድ ሰዎች አይታችኋል፣ እድሜያቸው ትንሽ ነው፣ ግን ያለ ጊዜያቸው ፊታቸው ግርጅፍ ይላል፣ ውድቅ ይላሉ፣ ይሸብታሉ፣ ፊታቸው ይጨማደዳል። ለምን? በጣም ብዙ ስትረስ ወገኖች፣ በተለያየ አይነት መንገድ በቤተሰብ ሊሆን ይችላል፣ በልጅ ሊሆን ይችላል፣ በጤና ሊሆን ይችላል፣ በኑሮ ሸክም ሊሆን ይችላል፣ ውድቅ ይላሉ። አንዳንዶች ደግሞ በጣም ብዙ እድሜ ነው ያላቸው፣ ብዙ ነው የኖሩትኝ፣ እድሜያቸውም ትልቅ ነው፣ ስታያቸው ልክ እንደ ወጣት ናቸው። ዳዊት ያለ ጊዜው ነው ደከመ ይላለኝ። ያለ ጊዜው የሆነበት ምክንያት ካሳለፈው ሁኔታ የተነሳ ነው። እና በጣም የሚገርማችሁ ዳዊት እኔ እንግዲህ ስቆጥረው አምስት አሁን ዛሬ 2ቱን እንመለከታለን፣ በሚቀጥለው 3ቱን እንመለከታለን። ነቢያት ያልደፈሩትን፣ ነገስታት ያልደፈሩትን፣ ኃያላን ያልደፈሩትን 5 የእግዚአብሔር ፈቃዶችን አድርጎ ሄዷል። መጽሐፍ ቅዱስ እሱን ነው እንደ ልቤ ሐሳቤን ያደረገ ፈቃዴን ያደረገ ብሎ ያሰመረለት እሱን ነው። ድካሙን እናንሳ ብንል ወገኖች ሆይ መጽሐፍ ቅዱስን በዝርዝር አስቀምጦለታል። ዳዊትን በዚህ ዘመን ብናገኘው ከአብያተ ክርስቲያናት አይደለም ከዓለም ሁሉ ልናባረረው እንችላለን።
በጣም በድካም ልነግራችሁ አልችልም። እሱን የተወሰነ እንመለከተዋለን በአንደኛው ሐሳብ ውስጥ። ታዲያ እነዚህ 5 ነገሮች ምንድን ናቸው? አስቀድመው ተጽፎለታል። ያልተፈጠሩ ቀኖችን ዓይኖች አይተዋል፣ በዝርዝር ተጽፎልኛል ነው የሚለው። ምንድን ናቸው እነዚህ የተጻፉ ነገሮች ነው? እንግዲህ በሁለተኛ ሳሙኤል ምዕራፍ 5 ቁጥር 1 እስከ 10 በምታነቡበት ጊዜ ዳዊት በዚህ ጊዜ 3ኛ መቀባቱ ነው። የመጀመሪያው ቅባት በአንደኛ ሳሙኤል ምዕራፍ 16 በወንድሞቹ መካከል የታወቀው ነብይ ሳሙኤል ይቀባዋል፣ ቀባው፣ ጌታ የተመሰገነው። ሁለተኛው የተቀባው ደግሞ በሁለተኛ ሳሙኤል ምዕራፍ 2 በኬብሮን ይሁዳ ላይ ተቀባ ማለት ነው። ምክንያቱም እሱ ከይሁዳ ነገድ ስለሆነ ልክ መንገስ ሲጀምር ይሁዳዎች ቀቡት ማለት ነው፣ ከአይሁድ ወገን ስለሆነ። ሶስተኛው እዚህ ሁለተኛ ሳሙኤል ምዕራፍ 5 ቁጥር 1 ላይ ሶስተኛ ኢየሩሳሌም ጠቅላላ ህዝቡ ሁሉ መጥቶ ቀባው ማለት ነው። ስለዚህ ዳዊት 3 ጊዜ ነው የተቀባው። ልክ ሲቀባ በሀገራችን የሚባል አንድ ተረት አለ፣ ሲሾም ያልበላ ሲሻር ይቆጨዋል የሚሉት ነገር አለ። ዳዊት ልክ ሲቀባ ታውቃላችሁ፣ በቤተሰብ በጣም ብዙ አሳሩን አይቷል። ሳኦል በጣም ብዙ ስላሳደደው እሱና ቤተሰቦቹ ከእስራኤል ምድር ወጥተው ወደ ግብፅ ምድር ወደ ፍልስጤም ምድር እንደኖሩ ታውቃላችሁ። መጽሐፉም ይናገራል። እንደውም ለፍልስጤም ንጉሥ ለጺግላግ ያለ መሰለኝ እባክህ እግዚአብሔር የሚያደርግልኝን እስካውቅ ድረስ ቤተሰቦች አንተ ጋር ይቀመጡ ብሎ ሀገር ለቆ እስኪወጣ ድረስ አድርጎታል። የእሱ ችግር ለቤተሰቡ ሁሉ ተርፏል ወገኖች ሆይ። በጣም ብዙ መከራ ነው ያየው፣ በጣም ብዙ ዋጋ ነው የከፈለው። ታዲያ ልክ ሲሾም የቤተሰቦቹን ሁኔታ፣ የኑሮውን ሁኔታ፣ የዙፋኑን ሁኔታ፣ የቤቱን ሁኔታ ነው ማድረግ ያለበት፣ አላደረገም። ልክ ሲቀባ፣ ልክ ሲሾም ይሁዳንና እስራኤል 12ቱን ነገድ ልክ መግዛት ሲጀምር ያደረገው ነገር ምንድን ነው? በእግዚአብሔር ፊት ልክ ሳኦል የጠየቀውን ጥያቄ የጠየቀ ነው ይመስለኝ። ልክ ሳኦል ሊገድል ሲሄድ መንገድ ላይ ልክ ጌታ ሲገናኘው ማን ነህ ሲለው እኔ የምታሳድደኝ ኢየሱስ ነኝ ሲለው ያለው ምንድን ነው? ምን አድርግ ዘንድ ትወዳለህ ያለ ነው ይመስለኝ። እኔ ዳዊት አልተጻፈም እንጂ ልክ እንደዚህ ብሎ የጠየቀ ነው ይመስል። ልክ ሲጠይቅ ወገኖች የመጣለት ምንድን ነው? እግዚአብሔር የሚፈልጋት ከተማ ነበረች። በነቢያት ያልተደፈረች፣ በነገስታት ያልተደፈረች፣ በኃያላን ሰዎች ያልተደፈረች ከተማ፣ እግዚአብሔር የሚፈልጋት ከተማ፣ ነገር ግን ሰው አጥቶ በጠላት ተወራ የተቀመጠች ከተማ ነበረች። ሁለተኛ ሳሙኤል ምዕራፍ 5 ቁጥር 1 እስከ 10 በምታረጉበት ጊዜ ስሟ ኢያቡስ ትባላለች ይላል። ኢያቡሳውያን ደግሞ በጦርነት በጣም የታወቁ ናቸው። ስትራቴጂክ ቦታ ላይ ነው ያሉት፣ ተራራ ላይ ነው ያሉት። መዋጋት አያስፈልጋቸውም። ጠላት ሲመጣ ዝም ብለው ድንጋይ ቢያንከባሉ ያልቃል፣ ጠላታቸው በሙሉ ያልቃል። ማን ይደፍራቸዋል ወገኖች? ኢያቡሳውያን ማን ይደፍራቸዋል? ኃያላን ናቸው። በጦርነት በጣም የታወቁ ናቸው። ረጃጅሞች ናቸው። ይችን ከተማ ማን ይድፈራት? እግዚአብሔር ደግሞ ፈልጓታል ይችን ከተማ። ይችን ከተማ ፈልጎ ግን ሰው አጣ። ማን ያዛት? ይቺ ከተማ ለ527 ዓመት ሳትደፈር ተቀምጣለች። ምን ማለት ነው? ላስላላችሁ ሂሳቡን 527 ዓመት ከተማይቱ በጠላት ተወራ። እግዚአብሔር እየፈለጋት እንዴት እንዳጣት ላስላላችሁ። ለምሳሌ እስራኤላውያን በምድረ በዳ ተጉዘው የተስፋይቱ ምድር ከነአን ገቡ። ከነአን ሲገቡ ምን አለ ካሌብ? እንግዲህ እግዚአብሔር ምድረ በዳ ላይ እንደተናገረ ታውቃለህ። በሙሴ በኩል 40 ዓመት ነበረ ያን ጊዜ። አሁን 85 ዓመት ሆኖኛል እና አሁንም ጉልበታም ነኝ። ስለዚህ እንደተናገረ ይችን ኬብሮንን ስጠኝ ብሎ ለኢያሱ ይጠይቀዋል። እና ካሌብና ኢያሱ እድሜያቸው እኩል ነው ይላሉ የመጽሐፍ ቅዱስ አስተማሪዎች። የተስፋይቱ ምድር ሲገቡ ሁለቱም 80 ዓመት ሆኗቸዋል። ካሌብ 85 ዓመት ቢሆነውም ከዛ በኋላ ኢያሱ በ110 ዓመቱ እንደሞተ ኢያሱ ምዕራፍ 24 ላይ ታገኙታላችሁ። ስለዚህ የተስፋይቱ ምድር ላይ 30 ዓመት ኖረዋል ማለት ነው። 80 ዓመቱ ላይ ከገባ በ110 ዓመቱ ከሞተ 30 ዓመት ኖረዋል ማለት ነው የተስፋይቱ ምድር። እሱ ከሞተ በኋላ የምታውቁት የመሳፍንት ዘመን ነው። 430 ዓመት ነው። 450 ዓመት ነው። ልክ የሐዋርያት ሥራ ምዕራፍ 13 ላይ ታገኙታላችሁ። 450 ሲደመር 30 ስንት ይሆናል? 480 ይሆናል ማለት ነው። ከዛ በኋላ ሳኦል መጥቶ ነገሰ። ስንት ዓመት? 40 ዓመት። ስንት ይሆናል? 520 ይሆናል ማለት ነው።
ዳዊት መጥቶ በኬብሮን ነገሰ። 520 እንደገና ሲደመር 7 520 ዓመት ከ7 ወር ማለት ነው። እቺ ከተማ በኢያቡሳውያን ተይዛለች። ማን ይድፈራቸው? ሲናገሩ ራሱ ንቀታቸው ራሱ እዛ ላይ ስታነቡት ሁለተኛ ሳሙኤል ምዕራፍ 5 ቁጥር 1 እስከ 10 ስታነቡት ንቀታቸው ሰው በጦርነት ሲመጣ አይኛ እሱን አንዋጋም፣ ጉንድሾች እውሮች ይበቁታል ምናምን እያሉ ንቀታቸው፣ ፌዛቸው በጣም ሰው ላይ ጢቅ የሚሉ ማለት ነው። ወገኖች ሆይ መጽሐፍ ቅዱስ ሲናገር ዳዊት ምን አድርጎ እንደሆነ አይታወቅም። ከተማይቱን ያዛት ይላል። ከተማይቱን ያዛት። ከዛ በኋላ ቀጠራት ይላል። የዳዊት ከተማ ጽዮን ብሎ ጠራት ይላል። ወገኖች ሆይ በጣም የሚገርማችሁ ነገር ኢየሩሳሌም የታወቀችው በዳዊት ጊዜ ነው። ከዛ በፊት ኢያቡስ ነው የምትባለው። ኢየሩሳሌም የሆነችው በዳዊት ጊዜ ነው። እግዚአብሔር ይችን ከተማ ፈልጓታል። ነገር ግን ሰው አጣ። ነቢያት አልደፈሯትም፣ ነገስታት አልደፈሯትም፣ ኃያላን አልደፈሯቸው። ምክንያቱም ያቺ ቦታ በጣም ስትራቴጂክ የሆነች ቦታ ናት። በጠላት ተይዛለች። ዛሬም እግዚአብሔር እንደዚህ ሆነው የሚፈልጋቸው ነገሮች አሉ። ግን ሰው አቶ ወገኖች ሆይ ሊሆን ይችላል። መጽሐፍ ቅዱስ እንደዛ ይናገራል። እኔ በጣም የሚገርመኝ እንዴት መጣለት? እንዴት ያችን ከተማ ለመያዝ እንዴት መጣለት? እንዴት አቀደው? እንዴት አሰበው? ነቢያት አላሰቡት፣ ነገስታቶች አላሰቡት፣ ኃያላን አላሰቡት። እንዴት መጣለት? በምን እቅድ፣ በምን ፕሮግራም መጣለት? ወገኖች እንግዲህ መጽሐፍ ቅዱስ ሁለት ፍንጭ ይሰጠናል። አንደኛው ፍንጭ ምንድን ነው? አንደኛ ሳሙኤል ምዕራፍ 18 ላይ ሳኦል ሊገለው ባሳደደው ጊዜ ወደ ዋት ዘራማ ወደ ነቢያት ጉባኤ ሄዶ ነበረ። ወደ ቀባው ወደ ሳሙኤል ሄዶ ነበረ። አንተ ዝም ብለህ በእስራኤል ላይ ትነግሳለህ ብለኸኝ ነበረ። ጭራሽ እንኳን መንገሱ ቀርቶ ሳኦል ሊገለኝ በሞትና በሕይወት መካከል እኮ እኔ አንድ እርምጃ ቀርቶኛል ብሎ ሳሙኤልን ሲጠይቀው ሳሙኤል ጋር ሂዶ ሲያለቅስ፣ ሳሙኤል ደግሞ ምን ያደርገው? በቃ አቅፎ አሻሽቶ አይዞ ብሎ አጽናንቶ ካስቀመጠው በኋላ ሳኦል ራሱ ሊገለው ሲመጣ ለሳሙኤል የሚተርፍ ስለነበረ በቃ ሽሽ አምልጣለው ማለት ነው። ወገኖች ሆይ ምናልባት እዛ ጋር ትንቢት ሰምቶ ይሆኑ ወይ እላለሁኝ። እንደገና ሁለተኛ እንግዲህ አንደኛ ዜና ምዕራፍ 12 ቁጥር 32 ላይ በጣም ብዙ ነገዶች ወደ 12 የሚሆኑ ነገዶች ዳዊት በእስራኤልም በይሁዳም ላይ በነገሰ ጊዜ ነገዶቹ ሁሉ ወደሱ እየመጡ እጅ እየሰጡ ከአንተ ጋር ነን፣ አብረን እንሰራለን፣ በቃ ቀኝ እጅህ ነን፣ ግራ እጅህ ነን እያሉ በሚናገሩበት ጊዜ 200 የሚሆኑ የይሳኮር ልጆች ነቢያቶች ይላል እስራኤል ምን ማድረግ እንደሚገባት እያንዳንዱን ፕሮግራም ከእግዚአብሔር ዘንድ እየሰሙ የሚናገሩ እስራኤል ማድረግ የሚገባትን የሚናገሩ የይሳኮር 200 ነቢያቶች ወደሱ መጡ ይላል። ምናልባት እነሱ ነግረውት ይሆኑ ወይ? ምናልባት ነገሩት አይልም፣ ሳሙኤልም ነገረው አይልም፣ እነዚህም ተናገሩ አይልም። ምናልባት ነግረውት ይሆን ወይ? ምክንያቱም እንዴት መጣለት? እንዴት ይችን ከተማ ለመያዝ እንዴት መጣለት? ወገኖች ተጽፏል። ነገር ግን እንዴት መጣለት? ወገኖች ወይ አንዱ ተጽፎ ከመጣለት መካከል ይችን ከተማ ዳዊት እንዲይዝ ተጽፎለት ነበር ብዬ አምናለሁ። ምክንያቱም ልክ ይችን ከተማ ኢያቡስን አሸንፎ ጽዮን ብሎ የዳዊት ከተማ ብሎ ልክ ሲጠራት የእግዚአብሔር አንጀት ቅቤ ጠጣ ትሉ የለ እናንተ? አንጀት የቅቤ ጠጣ ትላላችሁ እኮ ብዙ ጊዜ አይደል? የሆነ ነገር ደስ ሲላችሁ አንጀት የቅቤ ጠጣ። ልክ የዚህ ጊዜ እግዚአብሔር ልክ አንጀቱ ቅቤ ጠጣ። የሚፈልጋት ከተማ ተያዘች። ኢየሩሳሌም እንደምታውቁት አሁንም በመካከለኛው ምስራቅ ለዓለም ሁሉ መነጋገሪያ ናት። ምክንያቱም የታላቁ ንጉሥ የጌታችን የኢየሱስ ክርስቶስ ከተማ ናት። እሱ ብቻ አይደለም። መጽሐፍ ቅዱስ ይችን ከተማ ዘካርያስ ምዕራፍ 12 የአሕዛብ ሁሉ እንቆቅልሽ ከባድ ድንጋይ አድርጊያታለሁ ይላል። እንቆቅልሽ ናት፣ ከባድ ድንጋይ ናት ይላል። የነካት ሁሉ ይቆስላል ይላል፣ ይቀጠቀጣል ይላል። እስራኤልን በግለሰብ ደረጃም በሀገር ደረጃም የነኩ ሰዎች ወገኖች ሆይ ታሪክ ልዘረዝርላችሁ ይችላለሁ። ከሀገር መሪ ጀምሮ ከኛ ከጃንሆይ ጀምሮ እስራኤል መንግስቷን ስትመሰረት እሳቸው ምን አላሉም ነበረ? ቃለ ተዓቅቦ ነበር ያደረጉትን፣ አልደገፉም ነበር። እንደውም ከደገፉት መካከል ሁለቱ ኢራንና ቱርክ ነበሩ ለእስራኤል ቀኝ እጃቸውን የሰጡትኝ። ታሪክ እናንተ የምታውቁት ነው።
በግለሰብ ደረጃ በሀገር ደረጃ ከባቢሎን ጀምሮ ከፋርስ ጀምሮ ከግሪክ ጀምሮ ከሮም ጀምሮ ከቱርክ ኢምፓየር ጀምሮ ከእንግሊዝ ጀምሮ እስራኤልን የነካ የተረፈ የለም። የታላቁ የንጉሳችን የኢየሱስ ክርስቶስ መናገሻ ከተማ ናት። አሁንም ሊያጠፏት ይፈልጋሉ። ልጠፋ አትችልም። ምክንያቱም ኢየሱስ ክርስቶስ መጥቶ የሚነግሰው የት ነው? ኢየሩሳሌም በዳዊት ዙፋን ላይ ነው የሚነግሰው። ልጠፋ አትችልም። እና ዘካርያስ ምዕራፍ 12 ቁጥር 1 እስከ 5 ሲናገር ከባድ ድንጋይ አድርጋታለሁ፣ የሚነካት ሁሉ ይቆስላል፣ ይቀጠቀጣል ይላል። ይሄ ብቻ አይደለም፣ የመንገድገድ ዋንጫ አድርጋታለሁ ይላል። ዋንጫ በገጠር ውስጥ እንደምታውቁት እንግዲህ ከቀንድ የሚሰራ ነው፣ መጠጫ ነው። ጠላ ይጠጡበታል፣ የተለያየ ነገር ይጠጡበታል፣ መጠጫ ነው። እሷን የነካ ሁሉ የመንገድገድ ዋንጫ ነው የሚለው፣ ይሰክራል ነው የሚለው። እስራኤል ለዓለም ሁሉ የነካት ሁሉ ምን ይሆናል? ይሰክራል። ወገኖቹ አንዳንዶች በእግዚአብሔር ቤት መጽሐፍ ቅዱስን እያነበቡ የእግዚአብሔርን ቃል እያስተማሩ ስለ ኢየሩሳሌም በጣም ብዙ ነገር ሲናገሩ እሰማለሁኝ። መጽሐፍ ቅዱስ ስለ ኢየሩሳሌም እንድንጸልይ፣ ስለ ሰላሟ፣ ስለ መቅደሷ፣ ስለ ሕዝቧ እንድንጸልይ መዝሙር 122 ቁጥር 6 ላይ ይናገራል። ከዛ በተረፈ ብዙ ጥፋት ልታጠፋ ትችላለች። ሂሳቡ የኛ አይደለም፣ ሂሳቡ የእግዚአብሔር ነው። ለኛ የተሰጠን ስራ ጸልዩላት ነው የተባለው። ሌላ ነገር ተናገሩ አልተባልንም። እችን ከተማ ያዛት። በጣም የሚገርም ነው። ከተማይቱ ተያዘች። እቺ ከተማ ለመጀመሪያ ጊዜ እንግዲህ የተጠቀሰችው ዘፍጥረት ምዕራፍ 14 ላይ የሳሌም ንጉስ፣ የሰላም ንጉስ ማለት ነው፣ የልዑል የእግዚአብሔር ካህን የተባለው መልከ ጸዲቅ በዚች ከተማ ላይ ነበረ ይላል። ለመጀመሪያ የተጠቀሰችው ዘፍጥረት ምዕራፍ 14 ነው። ነገር ግን ዘፍጥረት ምዕራፍ 14 ብቻ ሳይሆን ሕዝቅኤል ምዕራፍ 48 ላይ በመጨረሻው ዘመን ተጠቅልለን ስንገባባት ስሟን እዛ ላይ ያስቀምጧል። ምን ይላል? ያህዌ ሻማህ ብሎ አስቀምጧታል። ያህዌ ሻማህ ማለት ምንድን? የሰላም ከተማ፣ የደስታ ከተማ፣ የዘላለም መኖሪያ ተብላ ለመጨረሻ ጊዜ ተጠቅልለን ስንገባባት እንደዛ አድርጎ ሕዝቅኤል በትንቢቱ አስቀምጧታል ማለት ነው። ወገኖች ዳዊት ይችን ከተማ ያዛት። ዋው! ዝርዝሩን አልተናገረም። የሚልቁ ለ520 ዓመት ከ7 ወር ማንም አይደፍረንም ያሉትን አፍርሶ አዋርዶ ቀጥቶ ከተማይቱን ያዛት። ጽዮን አላት፣ ኢየሩሳሌም አላት። ይኸው ዛሬ የምናውቃት ኢየሩሳሌም በዳዊት ጊዜ ነው የታወቀችው። እሺ፣ የሚገርም ነው። እንዴት ሌሎቹ ያልመጡለትን እንዴት ዳዊት ሊይዛት ቻለ? እንግዲህ በመጽሐፍ ቅዱሳችን እናንተም ስትናገሩ ሌሎችም ሲናገሩ እንሰማለን። እግዚአብሔር ሰው ፈልጎ ያጣበት ዘመን እንደነበረ መጽሐፍ ቅዱስ ይናገራል። ሰው ፈልጎ አጣ። ይህም ደግሞ ሕዝቅኤል 22 ቁጥር 30 ላይ ምን ይላል? በፈረሰው ቅጥር በኩል የሚቆምልኝን ሰው ፈልጌ ምን አልኩ አለ ይላል፣ አጣሁ ይላል። አጣሁ፣ ሰው ፈልጌ ምን አልኩኝ? አጣሁ ይላል። ልክ ሰው ፈልጎ እንዳጣ ሁሉ ዛሬም በምናመልክባቸው አብያተ ክርስቲያናት በጣም ብዙ የፈረሱ ነገሮች አሉ። እግዚአብሔር የሚፈልገው በተገነባው በኩል ሳይሆን በፈረሰው በኩል እንድንቆም ነው። ልክ እንደዚሁ መዝሙረ ዳዊት 89 ቁጥር 20 ላይ ግን 89:20 ላይ ግን ባሪያዬ ዳዊትን አገኘሁት ይላል። አገኘሁት፣ ቅዱስ ቅባቴን ቀባሁት፣ እጄ ትረዳዋለች፣ ክንዴ ታግዘዋለች፣ ጠላት በእርሱ ላይ አይሰለጥንም፣ እጠቀምበታለሁ፣ እሰራበታለሁ ሲል እንመለከታለን። ወገኖች ሆይ እግዚአብሔር ዳዊትን አገኘው፣ እንደ ልቤ ያለውን አገኘው። ልክ ሲያገኘው ምን አደረገ? ፈቃዱን ማድረግ ጀመረ። ሌላው ሲመጣ ሐሳቡን፣ ምኞቱን፣ ፈቃዱን የራሱን ነው። ምን ያህል ይሆን ወገኖች ሆይ እንደ ልቤ የሆነ የእሰይ ልጅን ዳዊትን አገኘው እንዳለ ሁሉ ምን ያህል እኛን እንደዛ ነው የሚለን ነው ወይስ እንደ ልባችሁ እንደ ልቧ የሆነች እንዴት ነህ እንደ ልቡ ነው የሚለን ወይስ እንደ ልቤ ነው የሚለን? ይህ እንግዲህ ለእናንተ ሐሳቡን ተዋለሁ። ታዲያ አሁን የተጻፈልንን ነው ወይ እየኖርን ያለ ነው? የተነገረልን ነው ወይ እየኖርን ያለ ነው? ምክንያቱም በእያንዳንዳችን ስም 2 ቮሊዩም ያለው መጽሐፍ ተጽፏል በመንፈሳዊ ዓለም ብያቸዋለሁ። ለምሳሌ ማቴዎስ ምዕራፍ 26 ቁጥር 14 ላይ እግዚአብሔር ቃል ሲናገር ኢየሱስ ክርስቶስም እንደተጻፈለት ሄደ ይላል። ምን እንደተባለለት? እንደተጻፈለት። ከተጻፈለት ውጪ ዝንፍ አላለም ወገኖች ሆይ። ለዚህ ነው መስቀል ላይ ስራውን ሰርቶ ሲጨርስ ምን አለ? ተፈጸመ አለ ይላል። ልንገራችሁ፣
ጳውሎስ ጌታን የተቀበለው በ30 ዓመቱ እንደሆነ የመጽሐፍ ቅዱስ አስተማሪዎች ይናገራሉ። ወደ ጌታ የሄደው ደግሞ በ65 ዓመቱ ነው። ብዙ የመጽሐፍ ቅዱስ አስተማሪዎች በዚህ ይስማማሉ። ወገኖች ሆይ ልክ ጌታን ሲያገኝ ልክ 30 ዓመቱ ላይ ጌታን ሲቀበል ምን ሆነ ማለት ነው? እኔ አንተን ያገለገልኩ መስሎኝ ነው እንጂ አንተን ያሳደድኩ አልመሰለኝም። ታዲያ ጌታ ወይ ምን ትፈልጋለህ? ምን ላድርግልህ ብሎ ጠየቀው። እግዚአብሔር 3 ነገር ነገረው። የምታደርገው 3 ነገር ብቻ ነው፣ ሌላ ነገር አታደርግም አለው። ምንድን ነው አለው? እሱ አንደኛው በአሕዛብ ዘንድ ስሜን ትሸከማለህ፣ ሁለተኛው በእስራኤል ዘንድ ስሜን ትሸከማለህ፣ ሶስተኛው በነገስታት አለው። 3 ነገር ነው የምትሰራው አለው። ከዚህ ውጭ ሌላ የምትሰራው የለም። ልንገራችሁ ወገኖች ሆይ ጳውሎስ በኖረበት ዘመን እስከ 68 ዓመት ድረስ እስከ 65 ዓመት ድረስ ሲደርስ ለነዚህ ለ3ቱ ነገር ኖረ፣ ለ3ቱ ነገር ሞተ። ለአሕዛብ በሄደበት ቦታ ሁሉ ወንጌልን ከዋኖቹ ይልቅ ደከምኩ ይላል። ከሐዋርያቱ ከዋናዎቹ ከበጎቹ ሐዋርያት ይልቅ እኔ ደከምኩ ይላል። እነዚህ አርሜኒያ፣ ሃንጋሪ፣ ቱርክ የሚባሉትን አገሮች ሁሉ በወንጌል ወገኖች ጳውሎስን ከማስቆም አየር ማስቆም ይቀላል። ስታስሩት በጣም የሚገርሙ ተከታታይ ትምህርቶችን ይጽፋል። እነ ኤፌሶንን፣ እነ ፊልጵስዩስን፣ እነ ቆላሲያስን፣ እነ ጢሞቴዎስን ወገኖች የሚገርም መጽሐፎችን ይጽፋል። ሲፈታ ደግሞ ሀገር ሙሉ ነው። ሉቃስ ዶክተር ነው፣ በቁጥር ነው የሚያስቀምጠው። ታውቃላችሁ 3000 ወደ ጌታ መጡ፣ 5000 ወደ ጌታ መጡ እያለ ነው የሚያስቀምጠው። የጳውሎስን ሊቆጥር ሞክሯል፣ አልቻለም። እና ምን አለ? ከተማው በሙሉ መጣ ይላል። በሌላ ጊዜ ደግሞ የከተማው ግማሽ መጣ ይላል። ጳውሎስ ሲፈታ ከተማን ነው የሚያነቃንቀው፣ ሀገርን ነው የሚያነቃንቀው። ከታሰረ ደግሞ የሚገርሙ ለመፍታት ኤፌሶንን ብቻ ለመፍታት ወደ 3000 የሚሆኑ መጽሐፎች ተጽፈዋል። እስካሁንም ገና አልተብራራም። ከታሰረ ለመፍታት አስቸጋሪ የሆኑ መጽሐፎችን ይጽፋል። ከለቀቃችሁ ደግሞ ሀገርን ነው በወንጌል የሚያምሰው። ሙስሊሞች እኔ ከሙስሊም ቤተሰብ ስለመጣሁኝ ከኢየሱስ ክርስቶስ ይልቅ በጣም የሚጠሉት ሐዋርያ ጳውሎስን ነው። ምን ይላሉ? በቀትር ላይ ጂኒ መታውና ልክ እንደተለከፈ ውሻ ሀገሩን ሁሉ አበላሸው ይላሉ። መጽሐፍ ቅዱስ ይሄንን አስቀምጦልናል። የሐዋርያት ሥራ ምዕራፍ 25ን በምታነቡበት ጊዜ አንተ ከዓለም ሁሉ የተለየ በሽተኛ ተብሎ ተጽፏል። ዓለምን ሁሉ ያበላሸ በሽተኛ ነው ብሎ መጽሐፍ ቅዱስ። እንዲህ አይነት ስድብ ሰምቼ አላውቅም። ጳውሎስ ግን ይህንን ስድብ ተሰድቧል። ጳውሎስ ልክ በ30 ዓመቱ ጌታን ሲቀበል ልክ ጌታ ይህንን 3 ነገር ሲናገረው ለዚህ ነገር ኑሮ ለዚህ ነገር እሞታለሁ አለ። ለአሕዛብ ወንጌልን ያላደረሰበት ቦታ የለም። ለእስራኤል ወንጌልን ያላደረሰበት ቦታ የለም። ይሄ ብቻ አይደለም፣ ለነገስታት ተብሏል። ተመልከቱ ፊልጵስዩስ ምዕራፍ 1 ቁጥር 12 ላይ ሲናገር የታሰርኩት ሰርቄ አይደለም፣ አጭበርብሬ አይደለም፣ ገድዬ አይደለም፣ በወንጌል ምክንያት ነው። ነገር ግን እኔ በወንጌል እንደታሰርኩኝ የታሰርኩበት ከትንሽ ዘበኞች ጀምሮ እስከ ታላላቅ ድረስ ወንጌልን እንዲሰሙ ሆኗል ይላል። ለምሳሌ የሐዋርያት ሥራ ምዕራፍ 25 እስከ 27 በምታነቡበት ጊዜ ከሮሙ ከኔሮ በታች ያሉት እነ አግሪጳ፣ እነ ፊሊክስ፣ እነ ፊስጦስ 10 ጊዜ እየጠሩ ይጠይቁት ነበረ። እንዲሁም ሊያዩትም ሊሰሙትም ይፈልጉ ነበረ ይላልኝ። በጣም ፌመስ ሰው ነው። እና እንዴ አግሪጳ ሁለተኛው የሮም ምክትል የኔሮም ምክትል ነው። እና አረ ስለዚህ ሰው እየሰምቼ ነበረ፣ እስቲ እንደው እባክህ እንደው ጥራውና ሲናገር መስማት ፈልጋለሁ። በጣም ብዙ ሲነገርለት እሰማለሁ፣ አይቼው አላውቅም አለ አግሪጳ ፊስጦስን ሊጠይቀው ሲመጣ። ከዛ በኋላ ሰንሰለቱን ቅጭል እያደረገ መጣ። እጁም እግሩም ታስሮ ቅጭል እያደረገ መጣና ፊት ለፊት ቆመ ማለት ነው። እና አግሪጳ በጣም በቃ እንደምታውቁት ሮም ማለት ዓለምን ታስተዳድር የነበረች ናት። የኔሮ ምክትል ነው። እና እስቲ ስለ ራስህ ተናገር አለው። ከዛ በኋላ በጣም የሚገርም ነገር ነው። አንተ ታላቁ አግሪጳ በአንተ ፊት ለመናገር ስለቆምኩኝ ራሴን እንደተመረቀ እቆጥራለሁኝ። ምክንያቱም አንተ ነቢያትን ጠንቅቀህ ታውቃለህና ሕግጋትን ታውቃለህና ብሎ በጣም ሰማይ ላይ ሰቀለው ማለት ነው። ከዛ በኋላ በጣም በቃ እንዴ በጥቂት ቃል ክርስቲያን ልታረገኝ ነው ሲለው ከሰንሰለቴ በቀር ሁሉም እንደኔ እንዲሆኑ ፈልጋለሁ አለ። እንዴ ይሄንን እስረኛ ዘወር አድርጉልኝ ወደዛ አለ። ጳውሎስን ዘወር አደረጉና እንዴ ሰውዬ እንዴ ለመገደል አይደለም ለመታሰር እኮ ምንም እንዴ ምን ሆኖ ነው የታሰረው? ምን አደረገ ምናምን ለምን አይፈታም? ጳውሎስ አልፈታም አለ። ምክንያቱም የሐዋርያት ሥራ ምዕራፍ 9 ላይ የተነገረው አለ ቁጥር 15 በአሕዛብ በእስራኤል በነገስታት ስለተባለ ኔሮን ሂዶ ወንጌል መስበክ ፈልጓል። የተጻፈለትን ነው እየኖረ ያለው። እና እንፍታ አሉትኝ። አልፈታም። እንዴ ለምንድን ነው ማጥፋቱት አለው። እንዴ አልፈታም፣ ወደ ሮም ይግባኝ ብያለሁ አለ። ወደ ሮም እሄዳለሁ እያለ ነው አሉ።
በእርግጥ ወደ ሮም ይሄዳሉ ያለበት ምክንያት ሊገሉት እንደሆነ በጾም በጸሎት በተለያየ አይነት መንገድ እዛ ያሉ ሊገሉት እንደሆነ ገብቶታል ጳውሎስ። ነገር ግን እሱ ብቻ ሳይሆን ሮም መድረስ ፈልጓል። ያንን የተነገረውን ትንቢት መፈጸም ፈልጓል። ታውቃላችሁ፣ ባህሩን ተሻግሮ ከሄደ በኋላ ሮም ከገባ በኋላ በኔሮ ፍርድን ይጠብቅ ነበረ። የሐዋርያት ሥራ 28 ላይ በምታነቡበት ጊዜ 2 ዓመት የቁም እስረኛ ሆኖ በአንድ ቤት ውስጥ ክርስቲያኖችን እየተቀበለ እያገለገለ ፍርዱን ይጠብቅ ነበረ እና ጊዜው በሚደርስ ጊዜ ኔሮ ላይ ደረሰ። ያንን አንቀጥቃጭ ጴጥሮስን ዘቅዝቆ የሰቀለውን ኔሮን አገኘው ማለት ነው። ልክ ሲያገኘው ስማ አለው፣ አንተ እኔ ጌታ ነኝ ትላለህ፣ ጌታ ግን ኢየሱስ ነው፣ አዳኝ ኢየሱስ ነው። አንተ ጌታ አይደለም፣ ጌታችን ኢየሱስ ነው፣ አዳኙ መሲሁ ንጉሳችን የዓለም ጌታ ኢየሱስ ነው ብሎ ወንጌል ሰበከለት ማለት ነው። ኔሮ በጣም ተበሳጨ፣ ተናደደ። ይሄንን ሰው እንደዚሁ አይደለም ገለው፣ አንገቱን በሰይፍ ቁረጡልኝ አለ። ወገኖች ሆይ ኔሮ አንገቱን ቆርጦ ገደለው። ቢገደልም ግን የተጻፈለትን ሆኖ ነው የሄደው። የተጻፈለትን ፈጽሞ ነው የሄደው። ልንገራችሁ፣ ጌታን የተቀበለው በ30 ዓመቱ ሲሆን የኖረው 65 ዓመት ነው። ምንድን ነው ያደረገው ጳውሎስ? 30 ዓመት ተበልቶበታል። መታሰር ሲገባው ሲያስር፣ መገደል ሲገባው ሲገድል፣ መጥፋት ሲገባው ሲያጠፋ 30 ዓመት ሙሉ አበላሽቷል። ምን ያድርገው? ምን አድርጎ ያካክሰው? ወገኖች ያደረገው ነገር ምን እንደሆነ ታውቃላችሁ? ልክ እንደ ኢትዮጵያውያን ሯጮች 10,000 ከሆነ ሩጫው ወይ 5,000 ከሆነ ሩጫው ሁሉን እኩል አብረው ይሮጡና ልክ አንድ ዙር ሲቀር ነው ፈጥነው የሚወጡት። ጳውሎስ ያደረገው ግን ምንድን ነው? ልክ ሩጫውን ሲጀምረው አፍጥኖ ጀመረው። በፍጥነት ነው የጀመረው። ለምን? የተበላሸበት 30 ዓመት አለ። መጽሐፍ ቅዱስ ተምችና ደጎቢያ ኩብኩባ የበላበን ዘመን እንደገና አድሼ እሰጥሃለሁ እንደሚል የተበላሸውን ያንን 30 ዓመት ማካካስ አለብኝ አለ። ከዛ ሲሮጥ ምን ያደርግ ነበር? ገና እንዳልያዝኩት አውቃለሁ እያለ የኋላዬን እየረሳሁ የፊቴን ለመያዝ እዘረጋለሁ እያለ ሌትም ቀንም ያለ እረፍት ይሮጥ ነበረ ለወንጌል። ለምን? ያንን የተበላሸበትን 30 ዓመት ማካካስ ነበረበት። የተበላሸብኝን አካክሳለሁ አለ። ወይኔ 30 ዓመት ተበልቶብኛል አለ። ልክ 65 ዓመቱ ላይ ልክ ሲጨርስ ምን አለ? ሩጫውን ጨረስኩ አለ። የተጻፈልኝን ፈጸምኩ አለ። በ30 ዓመት የ65 ዓመት ስራ ሰርቶ ሄደ ማለት ነው። መጽሐፍ ቅዱስ እሱን ነው የሚናገረው። ልንገራችሁ፣ 2ኛ ጢሞቴዎስ ምዕራፍ 4 ላይ ይህን ጨረስኩ የተሰጠኝን አለ። አንዳንድ ሰዎች የተጻፈላቸውን ይጀምራሉ፣ ግን መሀል ላይ ያቆሙታል። ምዕራፍ 1 ይሄዱና ምዕራፍ 2 ላይ ያቆሙታል፣ ከዛ ይሰናበታሉ። አንዳንዶቹ መሀል ላይ፣ አንዳንዶቹ መጽሐፉን አልጀመሩም፣ የተጻፈላቸውን ሳይጀምሩ ዝም ብለው እንዲሁ በቃ ከአንዱ ወደ አንዱ ከዛም ወደዛ ከዛ በቃ ሲሉ ዘመናቸውን የሚጨርሱ ሰዎች አሉ። ልንገራችሁ፣ ሳምሶን የተወለደው በትንቢት በመልአኩ ተነግሮ ለእናትም ለአባትም ተነግሮለት ተጽፎለት ነው የመጣው። ምን የሚል? አንተ ናዝራዊ ነህ፣ ስራህ ፊሊስጤምን ከምድር ላይ ጠርጎ ማጥፋት ነው ተብሎ የተወለደው። በቃ ሌላ አይደለም። አሶራውያንን ግብፃውያንን እንኳን አልተባለም። አንተ የፊሊስጤም ራስ ምታት ነህ፣ እነሱን ነው ጠራርገህ የምታጠፋልኝ አለው። ወገኖች ሆይ ጀመረ፣ መሀል ላይ አድርጎት በማይሆን ነገር አበላሽቶት ሄደ። ግማሹን ሰርቶ ግማሹን አቁሞት ሄደ። አንዳንዶቹ የተጻፈላቸውን መሀል ላይ፣ አንዳንዶቹ ሳይጀምሩ፣ አንዳንዶቹ ጀምረው፣ አንዳንዶቹም ደግሞ አጠቃለው የሄዱ የእግዚአብሔር ሰዎች አሉ። ወገኖች ሆይ ጂፒኤሳችንን እንጠቀም። እግዚአብሔር ስለኛ የተናገረው ነገር አለ። መሄዳችን